ይችኛዋን ኢትዮጵያ ለጥጠን አስመራ ቀይ ባህር እናስገባታለን። ኦጋዴን ሞቃዲሾ እናስገባታለን። እውነቴን ነው የምላችሁ። አሁን ይሄንን ነው ከናንተ የሚጠበቀው። ጥንታዊ ሊቃውንት ከግሪክ የተወሰደ ነው ይባላል። እድሜያችንን 80ውን ዓመት ከፋፍለውታል። ከ1 እስከ 20፣ ከ20 እስከ 40፣ ከ40 እስከ 60፣ ከ60 እስከ 80 የሰው እድሜ ከፍተኛው 70 ነው። ከዛ ደግሞ የባከነ ተጨምሮ 80 ነው። እንደው በጣም የባከነ እንደ ባለፈው ያለው ዋንጫ 10 ደቂቃ እየተጨመረበት ታስታውሳላችሁ። እንደው ተጨመረ 120 ዓመት አልፎ ነው እንጂ 70 ዓመት በቂ ነው፣ 80 ዓመት በቂ ነውና አባቶቻችን ከ1 እስከ 20 ያለው የነፋስ ከ20 እስከ 40 ያለው የእሳት ጊዜ ነው። ይሄ ጊዜ ማለት ሰው ቅርጹ የሚለወጥበት ማለት ጎረምሳ ሆኖ ጺም የሚያወጣበት፣ ጡንቻይት የሚፈረጥምበት፣ አመጋገቡ የሚለወጥበት፣ የሚቀየርበት፣ አጥንት የሚጎረድምበት፣ ምግብ ጋር የሚጋፈጥበት፣ ፍሬ የሚያራቁትበት ሰዓት የሰዓት ቀላል አይደለም። አመጋገቡ ይለወጣል፣ ጠረኑ ይለወጣል፣ ጡንቻው ይለወጣል፣ ሁሉ ነገር ይለወጣል። በዚህ ጊዜ የሚደረግ ለውጥ ግን ጥንቃቄ ካልተደረገበት በ60 ዓመቱ የልቢጥ ያደርገዋል። ያን ሰው ገብቷቸዋል። ለምሳሌ በ20 ዓመቱ ትምህርት ቤት ሂድ ሲባል እየጠፋ ጫት ቤት የሚሄድ ወጣት በ60 ዓመቱ የትምህርት ቤቱ ዳይሬክተር ነው መምጣት ሲገባው ዘበኛ ይሆናል። ገብቷቸዋል። ሐሳቤ ያላገጠበት ጊዜ ዋጋ ያስከፍለዋል ማለት ነው። እሱ ፎርፎ ጠፍቷል ነበር ጫት ቤት ሄደው ጊዜ ራሱ ደግሞ ይጠፋና ቢሮ በትክክል መቀመጥ ያለበት ሰውዬ በር ያስቀምጧል። ዘበኝነት ተራ ስራ ነው ያልኳቸዋለሁ። ግን አቅም ካነሰ ነው ወደዛ የሚወረደው እንጂ መሆን እየቻለ እና ስለዚህ ነው ወጣቶች መመክራቸው። አንደኛ ተስፈኛው ሁኑ፣ ተስፋ ይኑራችሁ። ነገ አዲስ ቀን ነው። ቅድምሳ ይነጋል ያልኳችሁ። ሁለተኛ የሌላችሁ ነገር ላይ አታተኩሩ። ያላችሁ ነገር በጣም ብዙ ነው። ሶስተኛ አንባቢዎቹ አንብቡ። ክርስቲያን ከሆንክ እስቲ ሙስሊሞቹ ምንድን የሚያደርጉት ስለኔ ነው መረጃ እንዲኖር። እኔ ለምሳሌ ቅድም እንዳልኳቸው ሮመዳን 30 ቀን ነው። ኡስታዝ አቡበከርን ታውቋቸዋላችሁ። ደውዬ ጠይቃለሁ ምንድን የሚደረገው። አንድ ሙስሊም ሲያጋጥመኝ ማን አህልለው ወገንህ ነው ያንተው ነው እንዴት ታረጋላችሁ አይደል? ይሄ እኮ ዛሬ እንደዚህ የምታረጉ እንዴት ደስ ይላል። ፕሮቴስታንት ወንድሞቻችን ኦርቶዶክሳን ስለምንቀበለው ነገር ከመዘጋጋት ይልቅ እስኪ እናስረዳኝ ምን ለማለት ፈልጋችሁ እንዴ? ፈረንጆቹ በዚህ በኩል በጣም እኛ ገርቢ ይገርማቸው። አሜሪካ ካናዳ ስመላለስ ጥምቀት ሲከበር ፈረንጆቹ ካሜራቸውን ይዘው ይመጣሉ። ማን ተጠመቀ ለምን ተነሱ ተተውተል ቅድም እንዳልኳችሁ እሱ እርግፍ አድርገው የኢንዱስትሪ አብዮት ምን ከመጣ በኋላ የአውሮፓና የአሜሪካ ሃይማኖት አደጋ ላይ ወርቋል። የነሱ ያምናሉ እኛ ምናምናለን። የሚገርማው በተጠና ጥናት አብዛኞቹ አውሮፓና አሜሪካን እግዚአብሔር የለም ብለው ነው የሚያምኑት። ቅድም እንዳልኳችሁ እኛ አላልንም እንደ ሆር ሳይሞላ መቼ ነው እግዚአብሔር የለም ብለው ቅድም ተናግረው እሱ ሌላ ቀን ታጤኖታል። ስለዚህ በምናምነው ነገር ስለሌላው እምነት መረጃ መቀራረብ ያለምን ያግዛል፣ ለመቀራረብ ይረዳል፣ አብሮ ለመስራት ይረዳል። አትጓተቱ። አሁን እኛ ገም ከጎጃም የመጣው ጎጃም የሚፈልጉን ጓደኛ የሚሆኑ ነውር ነው። ጎንደሬው ትግሬው እንደው ሀጎስ የታለ ብሩ ቆፍር ለምን ሀጎስ ቶሎሳ አለ እኮ አጠገብህ። እውነቴን ዘመድ ካለ አጠገብህ እመብራን ካንጀቴ ነው የሚልህ። የቀልደን አይደለም እነግራችሁ። እኔ የጥናታዊ ጽሑፍ አይደለም። አጠገብህ አለ እኮ እንዴ አዲስ አበባ ያለ ክርስቲያን፣ ጎንደር ያለ ክርስቲያን አጠገብ መሐመድ ብትታመም ብታገባ የሚሞሽር ብትሞት የሚቀብር ወንድም እኮ አጠገብህ አለ። ድንኳን የሚተክል መሐመድ አጠገብህ አለ። ይሄንን ስራዬ ብለን የምንነግራችሁ እዚህ ውስጥ ኢትዮጵያ መፈጠር አለበት። ይችኛዋን ኢትዮጵያ ለጥጠን አስመራ ቀይ ባህር እናስገባታለን። ኦጋዴን ሞቃዲሾ እናስገባታለን። እውነቴን ነው የምላችሁ። አሁን ይሄንን ነው ከናንተ የሚጠበቀው። ወጣትነታችሁ መጠበቅ ያለበት ይሄ ጭንቅላት አታቆሽሹ። አሁን ቤታችሁ አንድ እንግዳ መጥቶን አርገሽ ወሉለሽ ያዘጋጀሽው ክፍል ላይ መጥቶ አመድ ቢነሰንስ ትቀበያለሽ? ይሄ እግዚአብሔር አጥቦ የሰራውን ጭንቅላት እንዴት ማንም ጥላቻ መጥቶ ይነስንስበት? እንዴት እሺ ነው ትቀበላለህ? የተከበረ ጭንቅላት፣ ሀገር የሚለውጥ ጭንቅላት፣ ፎቅ የሚገነባ ጭንቅላት፣ አውሮፕላን የሚያበር ባቡር የሚያሽከረክር መርከብ የሚቀዝፍ ሳተላይት ወደ ጨረቃ የሚልክ ውድ ጭንቅላትህን ይሄ እኮ ጸጉር መብቀያ እኮ አይደለም። እህቶቻችን ነው እውነቴን ነው የምላችሁ። አስቡበት። ለጸጉር ቤት የምትመላለሱ ሴቶች ለሐሳባችሁ ሴት ነው የምትሄዱት እንዴ? እውነቴን ነው የምልህ። እኔ እንደውም ባለፈው እያልኩ ነው እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው የሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር
እውነቴን ነው የምልህ። እኔ ጧት ማታ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ አለበት፣ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ እኮ የከረደዳል እንዴ። አንደኛ እንዴት ትዙን የሚፈልገው ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ አማኝ ሰማያዊ አስተሳሰብ ያለው ሰው ነው። አንድ ሰው አለማበዱ የሚረጋገጠው ሶስት ነገር ሲያሟላ ነው። አንደኛ እግዚአብሔርን ሲፈራ፣ ሁለተኛ ሰውን ሲያፍር ሰው ምን ይለኛል ሲል፣ ሶስተኛ ህሊናውን ሲያዳምጥ። የትምህርት መሰረታዊ ዓላማ ሶስት ለውጥ ማምጣት ነው። አንደኛ ያስተሳሰብ፣ ሁለተኛ ያነጋገር፣ ሶስተኛ ያሰራር ለውጥ ማምጣት ነው። የምን ዓላማ? የትምህርት ዓላማ። ይሄ ለውጥ ያላመጣ ትምህርት ወይ ትምህርቱ ከሽፏል፣ ወይ አስተማሪው ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ ከናካቴው ትምህርት ቤቱን በእውነቱ ሻይ ቤት ማድረግ። እውነቱን ነው እና ተለወጡ ወጣቶች።